ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በመረጃ ሰዓታችን የተወሰኑ ሀገራዊ ጉዳዮችን አስቀድመን እናነሳለን። በባህር ማዶ የመረጃ ሰዓታችን በርካታም የአውሮፓ ትልቅ ክለቦችን የተመለከተ ጥንቅር ይዘናል። ለባርሴሎና በጣም አስደሳች ዜና ይዘናል። ከዛ ውጪ በጣም ወሳኝ የሆነ ተጫዋች የተመለከተ ጉዳይ እናነሳለን። በባርሴሎና ቤት ለየት ያለ አዲስ ጉዳይ ይዘን መተናል። ትከታተሉታላችሁ። የአውሮፓ ከዋክብቶችና ትልቅ ተጫዋችን የተመለከተ ጥንቅሮችን ይዘናል። በአውሮፓም ዙሪያ እናነሳለን። ከዛ ውጪ ባየር ሙኒኩ ዳይሬክተር በኩል የተነገረው ነገር ትንሽ ፈገግ የሚያስብል ነገር ነው። የባርሴሎናን ጉዳይ በተመለከተ እሳቸው ያነሱበትን መንገድ ትንሽ ፈገግ ስለሚያደርግ ተጨማሪ መረጃ ይዘንበታል። አብራችሁን ቆዩ። የፕሪሚየር ሊግ የመረጃ ሰዓታችን ታላላቅ ክለቦችን የተመለከተ ወቅታዊ ጥንቅሮችን እናነሳለን። ዛሬም ውድ ቤተሰቦቻችን በፕሪሚየር ሊግ የመረጃ ሰዓታችን ልቡ ሸፍቷል የተባለውን የቼልሲ ተጫዋች እናነሳለን። እንዴት እና ለማን የሚለው እንነግራችኋለን። ከዛ ውጪም አሰልጣኝ ማሬስካ ጥምረት እየተወደሰላቸው ነው። እሳቸውንም በተመለከተ ፋብሪዚዮ ሮማኖ ይዞት የወጣው ተጨማሪ መረጃ አለ። በርካታ መረጃዎች ተይዟል። በቼልሲ በኩል ቆዩን። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ጉዳይ በተመለከተ ሳሙኤል ሉከረስት የሚለን ነገር አለ። ማንቸስተር ዩናይትድ ቀጣይ ወሳኙን ጨዋታ የተመለከተ ጥንቅር እናነሳለን። በዛው አያይዘን ማለት ነው። የዝውውር ጉዳዮችንም በተጨማሪ መረጃዎችን ይዘናል። ዩናይትድ ለዓላማው ሲባል ገንዘብን ያወጣል ተብሏል። ምን አለሞ ነው? ከዛ ውጭ ሌጀንዶች እነ ጋሪ ኔቭል የሚሉን ነገር አለ። በርካታ መረጃዎች ተይዟል። የዩናይትድ ደጋፊዎች እንደ ሁልጊዜው አብራችሁን ቆዩ። አርኔ ስሎት ትልቅ ስብሰባ አድርገዋል። የስብሰባውን ዓላማ ይዘት ከነማ ጋር ነው ስብሰባው የተደረገው እንነግራችኋለን። ቨርጅል ቫንዳይክ ሊቨርፑል ቤት ሰፋ ያለ ቡድን ዜና ይዘናል። በአርሰናል በኩል የአርሰናሉ ተጫዋች ምርጫውን አሸንፏል። የትኛውን እንነግራችኋለን። ከዛ ውጪ በአርሰናል በኩል ሰፋ ያለ ቡድን ዜና ስናነሳ ዛሬ በአርሰናል አዲስ ታሪክ ተጽፏል። እነማን ጻፉት? እንዴትስ ተጻፈ? ትከታተሉታላችሁ። በአርሰናል በኩል ከቡድን ዜና ጋር አያይዘን ሰፋ ያለ ጥንቅር እናደርሳችኋለን። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁን ትቆያላችሁ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን፣ የአውሮፓ ምሽታችሁን አጋሩን። ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። እናንተን እየጻፋችሁልን መልካም ቆይታ ተመኘን። በሴካፋ ከ17 ዓመት በታች ውድድር የኢትዮጵያ ወጣት ብሔራዊ ቡድን ከኬንያ ጋር ያደረጉትን የምድብ የመጨረሻ ጨዋታ 1-0 በሆነ ውጤት ድል አድርገዋል። ልማደኛው ዳዊት ካሳው ለኢትዮጵያ ብሔራዊ ቡድን 64ኛው ደቂቃ ላይ ብቸኛዋን ግብ አስቆጥሯል። የቀይ ቀበሮቹ የፊት መስመር ተጫዋች ዳዊት ካሳው በውድድሩ በ4 ጨዋታ 7ኛ ጎሉን ነው ያስቆጠረው። የኢትዮጵያም ከ17 ዓመት በታች ብሔራዊ ቡድን በ10 ነጥብ ምድቡን በበላይነት በማጠናቀቅ ግማሽ ፍጻሜ ተቀላቅሏል። ብሔራዊ ቡድኑ በግማሽ ፍጻሜ በቀጣይ የምድብ ሁለተኛ ደረጃ ይዞ ከሚያጠናቅቀው ብሔራዊ ቡድን ጋር ይገናኛል። የግማሽ ፍጻሜ ጨዋታ የፊታችን እሁድ በአበበ ቢቂላ ስቴዲየም የሚደረግ ይሆናል። እጅግ በጣም ድንቅ ብሔራዊ ቡድን አይተናል። በታዳጊዎች ይበል የሚያሰኝ ቀጣይ ለዋናው ብሔራዊ ቡድንም አለው ያሉ ተጫዋቾችን የተመለከትንበት፣ በተለይም ደግሞ እንደ ዳዊት ካሳው ያለ ታዳጊ ተጫዋች ግፊት አይን አፋር ያልሆነ በጣም አስደናቂ ድንቅ አጨራረስን ያየንበት 4 ጨዋታ 7 ጎል በጣም ትልቅ ነው። ያውም በእንደዚህ አይነት ቶርናመንት ላይ የሚደፈር አይደለም። የአጭር ጊዜ ዝግጅት፣ የአጭር ጊዜ ውጤት ለማስጠበቅ በሚደረጉ ጨዋታዎች ውስጥ የሚካሄድ በብዙ መንገድ በጣም አስቸጋሪ የሆነ ውድድር ነው የምድብ ጨዋታና በዛ ላይ በ4 ጨዋታ 7 ግብ ማስቆጠሩ ለኢትዮጵያ ብሔራዊ ቡድን ተስፋ ይሆናል። ለማንኛውም ስሙን ያዙት፣ ዳዊት ካሳው ይባላል። ወደ ኢትዮጵያ ፕሪሚየር ሊግ መረጃችን ተሻገርን። በኢትዮጵያ ፕሪሚየር ሊግ የ7ኛ ሳምንት መርሃ ግብር ቀጥሎ ሲካሄድ ኢትዮ ኤሌክትሪክ ቅዱስ ጊዮርጊስን 1-0 በሆነ ውጤት ረቷል። በኢትዮ ኤሌክትሪክ በኩል 59ኛው ደቂቃ ላይ ሐሰን ሁሴን ብቸኛዋን ግብ ከመረብ አሳርፏል። ለፈረሰኞቹ ተከታታይ ሽንፈት ነው። በነገራችን ላይ የፈረሰኞቹ በውድድር ዘመኑ 3ኛ ሽንፈታቸውም ጭምር ነው። ኢትዮ ኤሌክትሪክም ነጥቡን ከቅዱስ ጊዮርጊስ አስበልጧል። 14 ደረሰ። ቅዱስ ጊዮርጊስ 12 ነጥብ ላይ ነው። እየተንሸራተተ ነው። ቅዱስ ጊዮርጊስ ጅማሮ ጥሩ ነበረ። የፕሪሚየር ሊጉ መሪ የነበረ ቡድን ነው በአንድ ሳምንት ላይ፣ ግን አሁን ላይ ነገሮች በጣም ተበላሽተዋል። በቅዱስ ጊዮርጊስ በኩል ዛሬም ሽንፈት አስተናግዷል ቡድኑ።
የኢትዮጵያ ፕሪሚየር ሊግ ሌላኛው መርሃ ግብር ሲዳማ ቡናን ከመቻል ያገናኘ ጨዋታ ነበረ። ያው በርከት ያለ ግብ 3 ለምን ትላለ ብላችኋል፣ ግን በኢትዮጵያ ፕሪሚየር ሊግ 3 በጣም ብዙ ግብ ነው። አብዛኛው ጨዋታ 0-0 1-1 ነው የሚጠናቀቀው። ለማንኛውም ሲዳማ ቡና መቻልን 2-1 በሆነ ውጤት ድል አድርጓል። ለአሸናፊው ሲዳማ ቡና የማሸነፊያ ግቦችን ያሬድ ባየ በፍጹም ቅጣት ምት 19ኛው ደቂቃና 93ኛው ደቂቃ ላይ በጨዋታ ሲያስቆጥር፣ ለመቻል ኮሲን ኮፊ ገና በአንደኛው ደቂቃ ነበረ ግብ ያስቆጠረው፣ ግን ቡድኑ ያንን ግብ ማስጠበቅ ተስኖት በያሬድ ባየ 2 ግቦች ሲዳማ ቡና ውጤት ቀልብሶ ጨዋታውን ድል ማድረግ የቻለበት ነበረ። ውጤቱን ተከትሎ በነገራችን ላይ ሲዳማ ቡና 16 ነጥብ ላይ ደረሰ። መቻል 12 ነጥብ ላይ ቆሟል። መቻል ያለፉትን 3 ጨዋታ ማሸነፍ መቻሉ በፕሪሚየር ሊጉ አናት ላይ እንዲገኝ ጭምር ያደረገ ውጤት ነው ያስመዘገበው። መቻል ሲዳማ ቡና በማሸነፉ የፕሪሚየር ሊጉ አናት ላይ እንዲቀመጥ ያስደረገው፣ መቻል ያለፉትን 3 ጨዋታ መሸነፉ ደግሞ ወደ 4ኛ እንዲያሽቆለቁል አድርጓል። በደረጃ ሰንጠረዡ ላይ ግን ደረጃ ሰንጠረዡ ለውጥ ሊኖረው ይችላል ሌሎችም ጨዋታዎች ሲጠናቀቁ። ፋሲል ከነማ ከሐዋሳ ከተማ ያደረጉት ሌላኛው መርሃ ግብር ነበረ። ፋሲል ከነማ ቃል ኪዳን ዘላለም 77ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ ጨዋታውን 1-0 በሆነ ውጤት ድል አድርጓል። ፋሲል ከነማ ማሸነፉን ተከትሎ ነጥቡን 15 በማድረስ በጊዜያዊነት ሁለተኛ ተቀምጧል። 15 ነጥቦችን በመሰብሰብ ማለት ነው። ሐዋሳ ከተማ 13 ነጥብ ይዟል። በኢትዮጵያ ፕሪሚየር ሊግ የነጥብ መቀራረብ ስላለም በአንድ ጨዋታ ደረጆች ሁሉ ሊለዋወጡ ይችላሉ። ያንን ነገር ነው በዚህኛው ጨዋታ ያስተዋል ነው። በነገራችን ለውድ ቤተሰቦቻችን ይህን መረጃ ለእናንተ በምናጠናቅርበት ሰዓት ላይ ሸገር ከተማ ከኢትዮጵያ ቡና ጨዋታቸውን እያደረጉ ነበረ። ያው ይህን መረጃ ስናቀርብላችሁ ጨዋታ ወደ 48ኛ ደቂቃ አካባቢ ደርሶ ነበር። በሸገር ከተማ በኩል ጀቤሳ ሚኤሳ እንደዚሁም በኢትዮጵያ ቡና በኩል ራምኬል ጀምስ ግብ አስቆጥረው ጨዋታው 1-1 ነበረ። ስለዚህ እንደ ሁልጊዜው እንላችኋለን በማለዳው መረጃችን ላይ አጠቃላይ ውጤቱን ጨምሮም ቀጣይ መርሃ ግብሮችን ይዘንላችሁ እንመጣለን። እናንተ ግን በሀሳብ መስጫ ሳጥናችን ላይ ጨዋታው ስንት ለስንት እንደተጠናቀቀ ጻፉልን። ወደ አውሮፓ መረጃችን ተሻገርን። ፔድሪ ወደ ልምምድ ተመልሷል። ወደ ቤተሰቦቻችን እጅግ በጣም ወሳኙና አስደናቂው ተጫዋቻቸው ከቡድኑ ጋር ዳግም ልምምድ መስራት ጀምሯል። የባርሴሎና አማካኝ ዛሬ ከቡድኑ ጋር ተገኝቶ ነበረ። እናም በቀጣይ ጨዋታ ላይ ይገኛል ተብሎ ይጠበቃል። ያው እንዳልኳችሁ የዲሴምበር 6 ጨዋታ እየጠበቅን ነበረ። ከዛም ቀድሞ ሊጀምር የሚችልበት አጋጣሚ ነበር፣ ግን ለጥንቃቄ ሲባል 2 ተከታታይ ጨዋታ እንዳይሰለፍ አደረጉት። በተለይም የቼልሲ ጨዋታ ላይ ተጠብቆ እንደነበረ ይታወቃል። ግን ደግሞ ቼልሲ ጨዋታ ላይ የቡድን ስብስብ ውጭ ያደርገውት ነበር። አሁን ተመልሷል። ከቡድኑ ጋር ልምምድ እየሰራ ነው። የላሊጋ ጨዋታ ላይ ይገኛል አይገኝ የሚለውን ግን ከራሳቸው ከአሰልጣኝ ውሳኔ በቀጣይ የምንጠብቀው ይሆናል። በባርሴሎና በኩል ቼልሲ ላይ ግብ ማስቆጠር ከተሳነው በኋላ 54 ተከታታይ ጨዋታ ግብ የማስቆጠር ሂደት የባርሴሎና ቆሟል። በነገራችን ላይ ያው በቼልሲ በስታንፎርድ ብሪጅ 3-0 ነበር የተሸነፉት። ስታንፎርድ ብሪጅ ላይ የተሸነፉ ካልን ወደ ካምፕኑ እንመለስ። ውድ ቤተሰቦቻችን ካምፕኑ እየታደሰ ነው። 45,000 ደጋፊዎችን ይዞ ግን ጨዋታ እንዲያደርግ እንደተፈቀደለት ይታወቃል የባርሴሎና ስቴዲየም። ታዲያ ዛሬ የወጣው መረጃ ትንሽ ግርምትን የሚያስጭር ነው። በካምፕኑ እስከ 79 የሚደርሱ የቱርክ ሰራተኞች ያለ ክፍያ ወደ ቱርክ ተመልሷል ተብሏል። ይሄ የሚሆነበት ምክንያት ሰራተኞቹ ፍቃድ የሌላቸው ነበሩ ተብሏል። ታዲያ የስቴዲየሙን እድሳት የያዘው ኩባንያም እነዚህ ፍቃድ የሌላቸውን 79 ቱርካውያን ሰራተኞችን በማሰራቱ ባርሴሎና የ1 ሚሊዮን ዩሮ ቅጣት ጥሎበታል ተብሏል። ከካምፓኒው ጋር ባለው ውል መሰረት እነዚህ ሰራተኞችም ተመልሷል ተብሏል። ምናልባት የስቴዲየም ግንባታው ሂደት ላይ የነዚህ 79 ሰዎች መጉደል የተወሰነ ክፍተት ሊፈጥር ይችላል እየተባለ ነው። ግን በካምፕኑ የሚደረጉ ጨዋታዎችን አያስቀርምና የካምፕኑ ስቴዲየም ጨዋታዎች ይቀጥላሉ። የአውሮፓ ምሽት ጨዋታዎችም በዚሁ ስቴዲየም ይካሄዳሉ ተብሎ ፍቃድ እንደተሰጠም ይታወቃል። በቅርቡ በወጣው የሮቤርት ሌዋንዶውስኪ የህይወት ታሪክ መጽሐፍ ላይ ባርሴሎናም በተቀላቀለበት ወቅት ብዙ ነገር እንዳስገረመው ተናግሯል። ሌዋንዶውስኪ ባርሴሎናን በክፍያው ውድነት ምክንያት ስጋን ከምግብ ዝርዝር ማስወጣቱ አስገርሞት እንደነበር ተናግሯል። ተጫዋቹ በ2022 ከባየር ሙኒክ ባርሴሎናን ሲቀላቀል ወደ ፍሎሪዳ በማምራት ነበረ ቡድኑ የተቀላቀለው። ሌዋንዶውስኪ የመጀመሪያ ምግቡን ለመመገብ ሲያመራም ግን በዝርዝር ውስጥ ስጋና አሳ ማጣቱ እንግዳ ይሆንበታል። የቡድኑ የምግብ ባለሙያም
ስጋ ለምን የለም ስለ ጠየቅኩት ያለው ሌዋንዶስኪ ክለቡ ገንዘብ መቆጠብ ያስፈልጓል የሚል ምላሽ ሰጠኝ ይላል። ሌዋንዶስኪ ለሚመገበው ነገር ትኩረት የሚሰጥ ሲሆን የምግቡ ጠቀሜታነት በልዩ ሁኔታ አስተውሎ እንደሚመለከትም ይናገራል። በመጽሐፉ ላይ ባርሴሎና ከዛን ጊዜም በኋላ በምግብ ዝርዝር ውስጥ በድጋሜ ስጋና ሳ ማካተታቸው ግን ተገልጿል። ሮቤርት ሌዋንዶስኪ ያነሳው ሌላ ክስተት በመጀመሪያ ዓመቱ የመጨረሻ 2 ጨዋታዎች ጎል እንዳላገባ ተከልክዬ ነበር የሚለው ነው። በእርግጥ እቺን ሐሳብኛም ቀድመን ነግረናቸዋል። በእግር ኳስ ሕይወቱ ሰምቶት የማያውቀው ጥያቄ የሆነበት ሌዋንዶስኪ ክለቡ ዋንጫ ማሸነፉን ስላረጋገጠ ማስቆጠር አቁም ተብያለውኝ ይላል። ስለ ምክንያቱ ያስረዳው ተጫዋቹ ምክንያቱም የታክቲክ ሳይሆን ገንዘብ ለባየር ሙኒክ ላለመክፈል ነበር ብለዋል። በሰዓቱ 23 ጎል ያስቆጠረው ሌዋንዶስኪ 25 ከደረሰ ባርሴሎና ለሙኒክ 2.5 ሚሊዮን ዩሮ መክፈል ግዴታ ነበረበት። በወቅቱ ሮቤርት ሌዋንዶስኪ በመጨረሻው 2 ጨዋታ ቢሰለፍም ግብ አላስቆጠርም ነበረ። ያ ክስተትንም አንስቶታል ሮቤርት ሌዋንዶስኪ። እኛም በቃል ስፖርት ዩቲዩብ ቻናላችን ላይ እንደዚህ አይነት ነገሮች ይደረጋሉ፣ ግን በብዛት ይሄን ያህል ጨዋታ ከተጫወተ በቋሚነት እናስፈርማለን ብለው በውሰት ይወስዱና ተጫዋችን 2 ጨዋታ ከቀረ ወይ 1 ጨዋታ ሲቀር ተጠባባቂ ወንበር ላይ በተከታታይ ያስቀምጡታል። ሌዋንዶስኪ ደግሞ ጭራሽ ጎል እንዳታገባ ተብዬ ተከልክዬ ነበር ብሏል። ይህን ሀሳብ በቃል ስፖርት ዩቲዩብ ቻናል አስቀድመንም ነግረናችሁ ነበር። ሳሚር ናስሪ ስለ ሜሰን ግሪንውድ ይናገራል። ስለ ተጫዋቹ እሱ በሴቶች ላይ ስላደረገው ጥቃት የተባለው ነገር አሁን ረስተንለታል። አሁን እሱን መከላከል ይኖርብናል። እሱን ማበረታታት የሚጠበቅብን ሰዓት ላይ ደርሷል ብሏል። በፍራንስ ክለብ ማርሴይ እያደረገ ላለው ነገር ክሬዲት መስጠት አለብን ብሏል። ያው ያንን ነገር በይቅርታ ሊታለፍ ይገባል። ያ ያለፈም ታሪክ ነው እና በይቅርታም የታለፈ ታሪክ ስለሆነ አሁን እሱን ሁሉ ረስተን ያለውን ብቃቱ ላይ ትኩረት ብናደርግ ይሻላል እያለ ነው። ከሰሞኑ ያው ተጫዋቹ የፍራንስ ሊጋ በ10 ግቦች እየመራ ነው። ከሰሞኑ ደግሞ ቶማስ ቱሄል ይሄን ተጫዋች ለመጥራት ምን ያንሰዋል የሚሉ መከራከሪያዎች ጭምር እየተነሱበት እንደሆነም ይታወቃል። ዩናይትድ ከዚህ ተጫዋች ብቸኛ ትርፉ ከሽያጩ 50% ማግኘት ብቻ ነው። ያን የመሰለ የሜሰን ግሪንውድ ብቃት ማርሴዎች እየተጠቀሙበት እንደሆነ ግን ምንም ጥያቄ የለውም። ሳሚር ናስሪም እሱን ያነሳ ይመስላል። ካለፈው የውድድር ዘመን ጀምሮ ስኮት ማክቶሚኔ በሁሉም ውድድሮች በ24 ጎሎች ላይ ቀጥታ ተሳትፏል። 18 አስቆጥሯል፣ 6 አሲስት አድርጓል። ስኮት ማክቶሚኔ ሌላ ምናልባት የግሪንውድን እያነሳን ስለነበረ የማንቸስተር ዩናይትድ የቀድሞ ተጫዋች ነው ስኮት ማክቶሚኔም። ከግብ ጋር ያለው ቁርኝት ደግሞ በጣም አስገራሚ ነው። የአማካይ ስፍራ ተጫዋች ነው። የሳምንቱም የአውሮፓ ሻምፒዮንስ ሊግ የጨዋታ ኮከብ ተብሎ ተመርጧል። ቡድኑ ሲያሸንፍ አንዷን ግብ ያስቆጠረው ስኮት ማክቶሚኔ እንደሆነ ይታወቃል። 18 ጎል 6 አሲስት ደርሷል። ካለፈው የውድድር ዘመን ጀምሮ እንዳልኳቸው የአማካይ ስፍራ ነው። ሞር ለ6 ቁጥር የቀረበ ሚና የሚሰጠው የነበረ በዩናይትድ ግን ደግሞ ሳጥን ውስጥ እየተገኘ ግብ የሚያስቆጠር በናፖሊ ደግሞ አሁን ኬቨን ደብሮይናም የለም። በእርግጥ አምናም ግብ አስቆጣሪ ነው። የመሃል ሜዳ ክፍሉ ላይ በጣም በነፃነት የሚጫወተው አይነት ተጫዋች እንደሆነ ይታወቃል። የባየርን ፕሬዝዳንት የሆኑት ባርሴሎና ቡድኑ ሂደት ለአራያም አይሆን ብለውታል። እሳቸው ይሄ የሚወርድ አይነት ቡድን ፐርፎርማንስ ነው ከቼልሲ ጋር ያሳዩት ብለዋል። የተበደሩትን ገንዘብ ያለባቸውን የፋይናንስ ችግር ያንን ጠቅሰው እስካሁን በላሊጋው ላይ እየተጫወቱ መሆናቸው ለእኔ በጣም አስገርሞኛል። ባርሴሎና እግር ኳሱን አበላሽቶታል እያሉ ነው። ከዛ በኋላ በቼልሲ የተሸነፈበትን መንገድ ደግሞ አንስተው አሁን ባርሴሎና አርአያ መሆን የማይችልበት ደረጃ ላይ ደርሷል። ለሌሎች ቡድኖች ቡድኑ እያሽቆለቆለ ነው፣ የፋይናንስ ችግር አለበት፣ ብድር አለበት ይላል። በነገራችን ላይ እሳቸውም ሲናገሩ የባየርን ፕሬዚዳንት ይሄ የብድር መጠኑ እስከ 1.3 ቢሊዮን ዩሮ አካባቢ የሚደርስ ይሄም እንዴት በላሊጋው እስካሁን እየተሳተፈ እንደሆነ የሚያስገርም ብለው ነው የተናገሩት። መውረድ አለባቸው እያሉ ይገኛሉ። በነገራችን ላይ እሳቸውን መቀጣት ያለበት ቡድንና የአውሮፓ መድረክ ላይም መሳተፍ የለበትም። በቼልሲ የደረሰበትም ሽንፈት ብዙ እንግዳ አልሆነብኝም እያሉ ባርሴሎናን ከፍ ዝቅ አድርገውታል። በዛው ወደ ፕሪሚየር ሊግ መረጃችን ደግሞ እኛ እንሻገር። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ላይ ስትገኙ ተወዳጁን የእንግሊዝ ፕሪሚየር ሊግ የተመለከቱ ጥንቅሮችን ደግሞ ከዚህ ሰዓት በማስቀጠል እናደርሳችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን አብራችሁን ቆዩ ብለናል።
ኤስታቪዮ ለባርሴሎና ልዩ ፍቅር አለው እያለ ነው ወኪሉ። ተጫዋቹ ደግሞ የቼልሲ ነው። ትላንት አስቆጥሮባቸው ደስታውን ገልጿል። ብራዚል የቼልሲ የፊት መስመር ተጫዋች ኤስታቪዮ ለካታላኑ ክለብ ባርሴሎና የተለየ ፍቅር እንዳለው ወኪሉ ተናግሯል። ኤስታቪዮ ለባርሴሎና ልዩ ፍቅር አለው ያለው ወኪሉ ባርሴሎና እሱን ለማሰረም ከፍተኛ ጥረት አድርጎ ነበር ብሏል። ባርሴሎና በወቅቱ ዝውውሩ ለማጠናቀቅ በሚያስችለው የፋይናንስ ቁመና ላይ ባለመሆኑ ምክንያት ብቻ ዝውውሩ አልተሳካም እንጂ ይላል። ምናልባት የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የማለዳው መረጃችንን ተከታተላችሁታል ብለን እናስባለን። የቼልሲን ጨዋታ ስናነሳ ኤስታቪዮ በልጅነቱ ባርሴሎናን ይከታተል ነበር፣ ይወድ ነበር ብያችሁ ነበረ። አሁን ደግሞ ወኪሉ ይሄን ሐሳባችንን ያጠናክሮልን ልዩ ፍቅር አለው እያለ ነው። ምናልባት ባርሴሎና ፍላጎት ካለውና ቢመጣ ተጫዋቹን ከቼልሲ ያስኮበለለው ይሆን? ሌላ ትልቁ ጥያቄ ነው። ፎፋናና ቻሎባ በተጣመሩበት ባለፉት 3 ተከታታይ ጨዋታ መረቡን አላስደፈረም ቼልሲ። የሁለቱ ጥምረት ደግሞ በጣም አስደናቂ ሆኗል። በእርግጥ የላቪ ኮልዌል መጎዳት ማንን ከማን ያደርጉታል በሚል ለማሬስካ ችግር ነበር። አምና ቡድኑ በመከላከል ብዙም ይታማ አልነበረም። ዘንድሮ ግን ጅማሩ ላይ በርካታ ገቢ እያስተናገደ ነበር። አሁን ሁለቱ ሲጣመሩ ፎፋናና ቻሎባ ግብ የሚባል ነገር የለም። ከዛ በዘለለ ግን ቼልሲ ፈታኝ ጊዜ እየመጣ ነው። ከዚህ በኋላ በየ3 ቀኑ ጨዋታን የማድረግ ግዴታ ይጠብቀዋል። ለአብነት ያክል ህዳር 21፣ ህዳር 24፣ ህዳር 27፣ ህዳር 30 እነኚህ በምታያቸው ቀን ጨዋታ ያደርጋል። ከዛ ታህሳስ 4፣ ታህሳስ 7፣ ታህሳስ 11 እነኚህ ጨዋታዎች በተከታታይ የሚደረጉ ናቸውና ቼልሲ ምናልባት የስኳድ ዴብዙን በደንብ የሚጠቀምበት ሰዓትም የደረሰ ይመስላል። የማሬስካ ቡድን ለዋንጫ የታጨ አይደለም። አመቱም ሲጀመር በእጩ ዝርዝር ውስጥም ቀስ እያለ የገባ ቡድን ነው። በነገራችን ላይ አሁን የፕሪሚየር ሊግ 2ኛ ቡድን ከአርሰናል በ6 ነጥብ አንሶ በአውሮፓ ሻምፒዮንስ ሊግ ጨዋታዎች ተደርገው እስኪጠናቀቁ ድረስ 8 ውስጥ ያለ በካራቦ ካፕ ኳርተር ፋይናል የደረሰ ማሬስካ በአንድ ጨዋታ ቡድናቸው ይወቀሳል። ግን ደግሞ እንደዚህ አይነት ደረጃ ላይ ያሉ ናቸውና ምናልባት ይሄ ቼልሲ በአመቱ መጨረሻ ላይ ድንገተኛ ቡድን እንዲሆን የሚያስችለውንም ከጫና ነፃ የሆነ ጊዜን እያሳለፈ ያለ ቡድን ይመስላል። ማሬስካ ቡድናቸው በእንደዚህ አይነት መንገድ ነው ያለው። በሁሉም መድረክ ላይ ለዋንጫው ሩቅ የሆነ ቡድን አይደለም። ለአውሮፓ ሻምፒዮንስ ሊግ በቀጥታ 8 ውስጥ ገብቶ ለማጠናቀቅ ካራቦ ካፕንም ዋንጫ ለማንሳት ፕሪሚየር ሊጉ ላይ ከአርሰናል ቀጥሎ አለው ያለው ቡድን ነውና በሁሉም መድረክ ያለ ቡድን አድርገው ነው ማሬስካም የገነቡት። ሊያም ዴላፕ በጣም ደስተኛ ነኝ፣ ድንቅ ምሽት እያሳለፍን ነበረ በስታንፎርድ ብሪጅ። ያ ምሽት የሚረሳ አይደለም፣ ጠንክረን ስለሰራን ያመጣ ነው እያለ ይገኛል። ቡድኑ በጣም ጠንካራ ነበረም፣ ያለውን ሁሉ የሰጠም ቡድን። እያንዳንዱ የቡድን አባልም ሜዳ ላይም የነበሩት ከሜዳም ውጭ የነበሩት እያንዳንዳቸው ዋጋ የከፈሉበት ድል ነው ብሏል። ስለ ጎሉ ተጠይቆ ነበረም። አንዳንድ ጊዜ ጎሎች ይመጣሉ፣ አንዳንድ ጊዜ ደግሞ አይመጡም። ዋናው ነገር ግን ቡድንን እንዲያሸንፍ በየትኛው መንገድ መርዳቱ ነው ብሏል። ኤስታቪዮ ተባለ፣ እሱማ ፍጹም የተለየ ነው አለ። እሱ አሁን የዓለማችን ምርጡ ተጫዋች ነው፣ ሁሉንም ነገር ማድረግ ይችላል ሲል አወድሶታል። የሊያም ዴላፕ ሀሳብ ነው ይሄ። በእርግጥ ሌጀንዶች፣ ከዋክብቶች፣ የቴሌቪዥን አዘጋጆች፣ የፕሮግራም የስፖርቱ ዓለም ማለት ነው ሁሉ ወሬያቸው ኤስታቪዮ ነው። ዓለም ላሚን ያማልን እየጠበቀ ነበር። ኤስታቪዮ ላሚን ያማል ምርጡ ተጫዋች ነው፣ ምናልባት የዓለማችን ምርጡ 2ኛ ሲሆን ከሱ ቀጥሎ ነው መሆነው ብሏል። እሱ በጣም ምርጥ ጊዜን ያሳልፈዋል። በአውሮፓ ዓለም እንዳለው ምርጡ ተጫዋች ስለመሆኑ ግን አልጠራጠርም ብሏል። ዓለም ሁሉ ሲጠብቅ የነበረው ላሚን ያማልን ነው። ዓለም ሁሉ አጨብጭቦ ደግሞ የሸኘው ተጫዋች ኤስታቪዮን ነበር ከስታንፎርድ ብሪጅ ላይ። ማንቸስተር ዩናይትድ የሩበን አሞሪም ቡድን በመደገፍ ቀጣዩን የመልሶ ግንባታ ደረጃ በደረጃ ለማሳደግ ፍላጎት አለው ይላል የሳሙኤል ሉከረስት ዘገባ። ሳሙኤል ሉከረስት እንደዘገበው ከሆነ ማንቸስተር ዩናይትድ ለፖርቱጋል አሰልጣኝ ሩበን አሞሪም እስከ መጨረሻው ድረስ ድጋፋቸው ይቀጥላል ተብሏል። የማንቸስተር ዩናይትድ ሰዎች በቀጣይ ቡድን ግንባታ ሂደት አሰልጣኙ እንዲፈርሙ በሚፈልጓቸው ተጫዋቾች ላይ ኢንቨስት ለማድረግ እቅድ ይዟል ተብሏል። የላንክሻየሩ ክለብ በቀጣይ ክረምት በአንገብጋቢ ቦታ እየተነሳባቸው በሚገኙ የአማካይ ክፍሉም ይሁን እሳቸው ፈልጋለሁ ባሉት የሜዳ ክፍል ላይ ተጫዋችን መግዛት ቅድሚያ ይሰጣሉ ተብሏል። ከዚህም በተጨማሪ ማንቸስተር ዩናይትድ በቀጣይ በርካታ ተጫዋቾችን ለመሸጥ እቅድ መያዙ ሲገለጽ ከነዚህ ተጫዋች ሽያጭ የሚገኘው ገቢ ቡድኑን ለማጠናከር እንደ ትልቅ አጋጣሚ የሚጠቀሙታል ተብሏል። የማንቸስተር ዩናይትድ ሰዎች አዲስ ግብ ጠባቂና የመስመር ተከላካይም ቡድኑ ያስፈልገዋል የሚል እምነት እንኳን ከሩበን አሞሪም ቢነሳ ይህንን ዝውውር እውን የሚያደርጉት ግን ተጫዋቾች በተለይም ቡድን ውስጥ ያሉትን
ታዳጊ ተጫዋቾች ለቡድኑ የሚጠቅሙትን በማሳደግ ፈንታ ቦታውን እንዲተኩ፣ ለቡድኑ አይሆንም ከሲስተም ጋር አይሄዱም የተባሉትን ደግሞ በመሸጥ ጭምር ከቡድኑ በማስወጣት የማንቸስተር ዩናይትድን የሩበን አሞሪም እንዳጠቃላይ ዩናይትድ ከምንለው የሩበን አሞሪም ፍላጎት የማሟላት ፍላጎት አላቸው። ግን እንዳልኳችሁ የአካዳሚ ተጫዋቾችም ይመለከታሉ ተብሏል። እነ ራዴክ ቪቴክ አስደናቂው ግብ ጠባቂ ምናልባት የሴላመንስ ተጠባባቂ ካረጉት ላያመጡ ይችላሉ። ሃሪ አማስ ከመጣ እነ ፓትሪክ ዶርጉን የሚተካ ሌላ ተጫዋች ላያመጡ ይችላሉ። ግን እነኚህም ተጫዋች ላይ መጨረሻ ግምገማ ከተደረገ በኋላ ነው እንደዚህ አይነት ውሳኔ በዩናይትድ በኩል ይወሰናል የተባለው። ማንቸስተር ዩናይትድ የዘንድሮ የውድድር ዓመትም በሊጉ ደረጃ ሰንጠረዥ 6 ውስጥ ሆኖ ማጠናቀቅን ይሻሉ ተብሏል። ቡድኑ በየትኛውም የአውሮፓ መድረክን እንዲመለስ በተለይም በአውሮፓ ሻምፒዮንስ ሊግ ከተቻለ ካልሆነ በኤሮፕ ሊግ እንዲመለስ ይፈለጋል። የማንቸስተር ሰዎችም ዋነኛ የጥር የዝውውር መስኮትን የመጠቀም ፍላጎት ያላቸው ለማንቸስተር ዩናይትድ የአውሮፓ መድረክ ተሳትፎ ያግዝ ዘንድ ነው። በዚህ ውድድር ዓመት እንግዲህ ተሳትፏቸውን ለማግኘት ታዲያ በጥር የዝውውር መስኮት ቡድኑን ለማገዝ እቅድ ይዟል። በማንቸስተር ዩናይትድ በኩል ገቢ የሚያገኙበትን መንገድ ማሳደግ፣ ተጫዋቾችን መሸጥ ከተያዘው እቅድ ውስጥ እንደ ምክንያት የሆነውም አንደኛው ቡድኑን ወደ አውሮፓ መድረክ ለመመለስም እንደዚሁ ፍላጎት ስላላቸውም ጭምር ነው። ማንቸስተር ዩናይትድ በሳምንቱ መጨረሻ እሁድ ከክሪስታል ፓላስ ጋር ጨዋታ ያደርጋል። 3ኛውን መለያ እንደሚጠቀም ተረጋግጧል። ከሜዳ ውጪ ሴላመንስም ለጨዋታው ራሳችንን እያዘጋጀን ነው ብሏል። ቤልጂየማዊ የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ ሴላመንስ የቀድሞ የማንቸስተር ዩናይትድ አለቃ ሰር አሌክሳንደር ቻክመን ፈርጉሰን ከሰሞኑ እሱን በማሞገስ ለሰጡትን ማስተያየት መደነቁን ገልጿል። ሰር አሌክስ ስለ እኔ እንደዛ ማለታቸው አስደንቆኛል ብሏል። እርሳቸው በዚህ ክለብ ውስጥ ያላቸው ስም እጅጉን ግዙፍ ነው። ስለዚህ ሰር አሌክስ ስለ እኔ እንደዛ መናገራቸው አስደስቶኛል ብሏል። ከእርሳቸው ጋር እስካሁን በአካል አልተገናኘውም፣ ወደፊት እንደመገናኝ ተስፋ አደርጋለሁ ብሏል። ሰር አሌክስ ከሳምንት በፊት ስለ ሴን ላመንስ በወቅታዊ ብቃት ዙሪያ ግብ ጠባቂው እስካሁን እያሳየ የሚገኘው ብቃት አስደናቂ ነው ብለው መናገራቸው አይዘነጋም። እሱም ደግሞ በቡድን ውስጥ የፈጠረው በራስ መተማመን ትልቅ የሚባለው በተለይም በጨዋታ ላይ ቡድኑ በአሸናፊነት መንገድ እንዲጓዝ የበኩሉን ድርሻ በማበርከት ረገድ ምናልባት በዩናይትድ በኩል ሉክሾን ጉዳይ በተመለከተ የቀድሞ ተጫዋች ጋሪ ኔቭል የሚያነሳቸው ሀሳቦች ነበሩ። እንግሊዛዊ ተከላካይ ሉክሾ ከሰሞኑ ከኤቨርተን ጋር በነበረው ጨዋታ ላይ ያሳየውን እንቅስቃሴ በጣም የወረደ ብሎታል። ከኋላ ያሉት ተጫዋቾች ዩሮ ዴላይት እና ሾ ናቸው። እነዚህ ተጫዋቾች ምን ያክል ጥራት እንዳላቸው የሚታወቅ ነው። ሾ ኳሱን ይዞ ወደፊት እንዲገፋ ነው የሚፈለገው። እርሱም ይህንን በጨዋታው ላይ ለማድረግ ሲሞክር ነበር፣ ነገር ግን እጅጉን በጣም ዝግ ያለ ወይም ፍጥነት ያልነበረው ነው ብሏል። እርሱ ከዚህ ቀደም በመስመር ተመላሽነት ቦታ ተጫውቷል። እናም በእንቅስቃሴዎች ወቅት ከፍተኛ ፍጥነት እንደሚያስፈልግ ይታወቃል በዛ ቦታ ላይ ብሏል። እናም እርሱ ከዚህ በበለጠ ማድረግ አቅም እንዳለው ስለማውቅ የተሻለ ነገር በዛ የሜዳ ክፍል ላይ ማድረግ አለበት ብሏል። ግን ያው ሩበን አሞሪም እንዲከላከልላቸው የሚፈልጉት ቦታ ላይ እንዳሰለፉት ይታወቃል። ማንቸስተር ዩናይትድ ግን አሁንም ቢሆን አንዳንድ ሊያሻሽላቸው የሚገቡ ነገሮች ግን በቡድን ውስጥ አሉ። ለአብነት ያክል ሁለተኛ አጋማሽ ለዩናይትድ በጣም ፈተና የሚሆን አጋጣሚ ነው። ሌላው ግን ማንቸስተር ዩናይትድ በዚህ ሲዝን በሊጉ 12 ጨዋታን አከናውኖ በርከት ያለ ግብ ተቆጥሮበታል ዩናይትድ እና ምናልባት የተከላካይ ክፍሉ ሞር አሁንም ሊጤንበት የሚገባ 6 ቁጥር ቦታው ደግሞ ተከላካዩን የሚያጋለጥ ሌላ ያደጋው ክፍል ሆኗል። በነገራችን ላይ ሰንደርላንድ 2-0 ካሸነፈበት ጨዋታ ውጭ ዩናይትድ ክሊንሺት የለውም። የኋላ መስመሩ እና የ6 ቁጥር ቦታው ላይ ግን የሆነ ጥራት ቡድኑ እንደሚያስፈልገው ማሳያ ይመስላል። መረጃው ስካይ ስፖርት ነው። የጣሊያኑ ክለብ ሮማ ጆሽኳ ዜርኪዝን ለማስፈረም ፍላጎት እንደነበረው ይታወቃል። በክረምት ላይ የሴራው ክለብ ኔዘርላንድ አጥቂ ምናልባትም በጥር ለ6 ወር ብቻ ሊወስደው ይችላል የሚሉ መረጃዎች ደግሞ አሁን በስፋት እየወጡ ነው። ጋዜጣ ዴሎ ስፖርትም መረጃውን ይዞት ወጥቷል። በውሰትል ጥያቄው ላይ ክለቡ በቀጣይ ዓመት በሻምፒዮንስ ሊግ ተሳታፊ መሆን የሚችል ከሆነ ተጫዋቹን በቋሚ እንዲገዛ የሚያስችል አንቀጽ ሊያካትቱላቸው ይችላል እየተባለ ነው። ለዩናይትድ የ24 ዓመቱ አጥቂ ዜርኪዝ ለዝውውሩም ከወዲሁ ይሁንታውን ሊሰጥ ይችላል እየተባለ ነው። ምክንያቱ ደግሞ የዓለም ዋንጫ ነው። ኔዘርላንድ አልፋለች፣ ግን ደግሞ የሚጠራው የጨዋታ ደቂቃን ካገኘ ብቻ ነው። ሰሞኑን የፊትነስ ችግር እንዳለበት በኤቨርተን ጨዋታ በግልጽ ያየን ይመስላል። በዛ ጨዋታ ላይ በተለይም ሲሳሳታቸው የነበሩ ኳሶች ከፊትነስ ጋር የተያዙ ነበሩና ያንን ለማሟላት የጨዋታ ጊዜ ያስፈልጓል። ምናልባት ሮማ በእንደዚህ አይነት መልኩ ጥር ላይ ሊመጡ ይችላሉ እያለ ነው ጋዜጣ ዴሎ ስፖርት። አርኔ ስሎት ጥብቅ ስብሰባ አድርገዋል። በነገራችን ላይ ከተጫዋቾቹ ጋር ለ1 ሰዓት የሚቆይ የታክቲካል ስብሰባ ነው ተብሏል። አንድ ምንጭ እንግዲህ በሊቨርፑል በኩል አረጋግጫለሁ እንዳለው ከሆነ ስብሰባው እስከ ዛሬ እሳቸው በቡድኑ ውስጥ ካረጉትም ስብሰባ
ለየት ያለ ነበር ብሏል። በተለይም ቡድኑ በወቅታዊ ሁኔታ እየገጠመ ካለው ችግር እንዲወጣና በራስ መተማመኑን እንዲመልስ የአሸናፊነት መንፈሱ እንዲመለስ በማድረግ ረገድ ላይ ስብሰባው ጥብቅ ነበር ተብሏል። ከስብሰባው ጋር በተያያዘ ምናልባት ተጨማሪ መረጃዎችን ካገኘን እናወጣዋለን። የአሰልጣኝ አርኔ ስሎትን ጉዳይ በተመለከተ ግን የእሳቸው ብዙ ሆት አይነት አሰልጣኝ አይደሉም። ጋርዲዮላ ቢሆኑ አይተናል። ሩበን አሞሪም ቴሌቪዥኑን ክስክስን ያደረጉት እሳቸው ምናልባት እንደዚህ አይነት አሰልጣኝ ናቸው ተብሎ እስካሁንም ያየንባቸው ባህር የለም። ግን በታክቲካል ጉዳይ ላይ ጥብቅ ስብሰባ ነበራቸው ተብሏል። ቡድኑን ዳግም ወደ አሸናፊነት በምን አይነት መንገድ ያመጡታል የሚለው ደግሞ በተለይም ከቀጣይ ሳምንት ጀምሮ እንመለከታለን። ያው 4 ወር ሊግ ጨዋታም ስለሚቀጥል የሊቨርፑል ወጥነትን ከመለሱት እናያለን። ቨርጂል ቫንዳይክ አሁን ባለንበት ሁኔታ ላይ እንደ ተበሳጩ ደጋፊዎች አውቃለሁ እና ብስጭታቸውን በደንብ እረዳለሁ። ደግሜ እንዳልኩት አሁን እየተፈጠረ ባለው ነገር ተጠያቂነቱ እኔ ወስደዋለሁ እና ሁሉም ሰው ጭምር ተጠያቂነቱን መውሰድ አለበት። አሁን ያለንበት ሁኔታ ከእውነታው መሸሽ የማንችልበት ነው። ስለዚህ ደጋፊዎችን ወደ ማስደሰት መመለስ አለብን። ጨዋታ ማሸነፍ አለብን። የደጋፊዎቻችንን ደስታ መመለስ አለብን። ለእያንዳንዱ ነገር ግን ኃላፊነቱን እኔም ወስዳለሁ ብሏል። በዚህ በአውሮፓ ሻምፒዮንስ ሊግ ብዙ ትልቅ የግብ ዕድል የፈጠሩት ፍሎሪያን ቬርዝ ግን በአውሮፓ ሻምፒዮንስ ሊግም አላገኙትም። ቀጣይ ሳምንት በፕሪሚየር ሊግ ይኖራል ወይ? ምናልባት ያልተነገረለት ጠንካራው ተጫዋች ይመስለኛል በሊቨርፑል በኩል። ምክንያቱም ስሌቶች ሁሉ ሲሰሉ የነበረው የባየርን ሊቨርፑልሰኑ ግብ አስቆጣሪ፣ የባየርን ሊቨርፑልሰኑ አሲስት አድራጊ ነበር። ፕሪሚየር ሊጉ ላይ በአንድ ጊዜ መላመድ ያስቸግራል፣ ግን የእሱ ተጽዕኖ ያጣ ይመስላል። ለማንኛውም ከዚህ ተጫዋችም ጋር በተያያዘ መረጃዎችን እየተከታተል እንገኛለን። በእንግሊዝ ፕሪሚየር ሊግ የ12ኛ ሳምንት መርሃ ግብር ሲደረግ አርሰናል ቶትናምን 4-1 አሸነፈ። በወቅቱ ኤብሬቺ ኤዜ 3 ግቦችን አስቆጥሮ ሃትሪክ ሰራ። ታዲያ ፕሪሚየር ሊጉ በኦፊሻል ገጹ ላይ የሳምንቱን ምርጥ ምረጡ ብሎ እጮችን አቅርቦ ነበረ። የአርሰናሉ ኤብሬቺ ኤዜ አብላጫውን ድምፅ በማግኘት ከ7ቱ ተጫዋች እሱ በአርሰናል በኩል 8 እጩ ናቸው፣ እሱን ጨምሮ ከ7ቱ በመብለጥ የፕሪሚየር ሊጉ የ12ኛ ሳምንት ምርጡ ተጫዋች ተብሎ ተመርጧል። ምናልባት የተጫዋቹ ብቃት የሚቀጥል እና የሚያስፈልግ አይነት የሚመስል ነው። ለአርሰናል በተለይ የ10 ቁጥር ሚናን በደንብ መወጣት የሚችል ሰው ያገኙ ይመስላል። በነገራችን ላይ ማክስ ዶማን ለምንድነው በአርሰናል የአውሮፓ ቻምፒየንስ ሊግ ዝርዝር ውስጥ የሌለው የሚል መረጃ መጥቶልን ነበር። የ19 ዓመት ቡድን ውስጥ ስለተካተተ ነው ውድ ቤተሰቦቻችን፣ በዛ ምክንያት ነው የሌለው እንጂ ኤብሬቺ ኤዜ በዛ ቦታ ላይ ስለሚጫወት ብቻም አይደለም። በታዳጊዎች ቻምፒየንስ ሊግ ከ19 ዓመት በታች አርሰናል ባየር ሙኒክን 4-2 በሆነ ውጤት አሸንፏል። በጨዋታው የ13 ዓመቱ የአርሰናል አማካይ ሉዊስ ሙኒስ ተቀይሮ በመግባት ተጫውተዋል። ይህንም ተከትሎ ሉዊስ ሙኒስ በኤፋ ወጣቶች ሊግ ተሰልፎ የተጫወተ በታሪክ በዕድሜ ትንሹ ተጫዋች መሆን ችሏል። ሌላኛው አማካይ ማክስ ዶማን ባለፈው ዓመት በኤፋ የወጣቶች ሊግ ጎል ያስቆጠረ በዕድሜ ትንሹ ተጫዋች ተብሎ ነበረ። ማክስ ዶማን በዛሬው ጨዋታ ላይም ባየር ሙኒክ ላይ 2 ግቦችን በታዳጊዎች አስቆጥሯል። ያው እንዳልኳችሁ በዋናው ቡድን ውስጥ ያልነበረበትም ምክንያት በታዳጊዎቹ ላይ ተሰልፎ ስለተጫወተ ነበረ። የጀርመን ቡንደስሊጋ ክለብ ባየር ሙኒክ በፕሪሚየር ሊግ ክለብ አርሰናል ለመግጠም እንግዲህ ሰሜን ለንደን ሲደርሱ የፕሪሚየር ሊጉ መሪ ከጀርመን ቡንደስሊጋ መሪ ጋር በሻምፒዮንስ ሊጉ የሚያደርጉት ከባዱ ፍልሚያን በተመለከተ ሁለቱም ክለቦች ሊጋቸውን በተመሳሳይ 6 ነጥብ ልዩነት ይመሩ ነበር። በሻምፒዮንስ ሊግ እንዲሁም ሁለቱም ክለቦች የመጀመሪያ ራስ ጨዋታ አልተሸነፉም ነበረ። ሌላ መረጃ እናክል። አርሰናል ከሙኒክ 7 ጊዜ፣ አርሰናል 5 ጊዜ፣ 2 ጊዜ አቻ የወጡ ክለቦች። ሌላን ጨምርላችሁ በዚህ ዓመት በሻምፒዮንስ ሊግ ከፍተኛ ሬቲንግ በማግኘት አርሰናል 1ኛ፣ ኢንተር 2ኛ፣ ባየር ሙኒክ 3ኛ። በዓለም ዙሪያ 600 ሚሊዮን በላይ ተመልካች ይከታተላል የተባለ የምሽቱ ጨዋታ። ከምሽቱ ጨዋታ በፊት መረጃውን ስላጠናቀርን ውጤቱን ግምታችሁን አድርሱን። ይህን መረጃ ግን የተከታተላችሁት ከጨዋታው በኋላ ከሆነ ውጤቱን ጻፉልን። በሐሙስ ማለዳ ጠብቁን። ሰፋ ያለ መረጃ ይዘን እንመለሳለን። ሰናይ ጊዜ